ሺህ ብር ነው የሰራው ያለበትን ቤተ መቅደስ እናያለን የብዱሻ ለከፋቸው ሰዎች ይሄንን ጸበል ይዘው የሚሄዱ አሉ ሲቀጥል አዳማ ከተማ ውስጥ ያለ ገዳም አስተዋውቃችኋለሁ ስናልፍ ከልጅነት ጀምሮ ያደኩበትን ግዙፉን የቅዱስ ገብርኤል ቤተክርስቲያንን አብረን እንሳለማለን በዚህ 30 ቤተክርስቲያኖችን እናይ ነው ተከተሉኝ በመጀመሪያ የምንሳለመው የአዳማ ደብረገነት ቅድስት ኪዳነ ምሕረትና መጥምቀ መለኮት ቅዱስ ዮሐንስ ካቴድራል ነው አውቀዋለሁ እንግዲህ ቤተክርስቲያኑ የተመሰረተው በ1969 እንደ ሐሳብ ተነሳና እሺ አባቶችና አቶ ቱሉ ጋሻው እና አቶ ዳዲጅሩ የሚባሉ አባቶች ነበሩ አሁንም አሉ በህይወት እሺ እነሱ መሰረቱት 1973 ዓመተ ምህረት የመቃኛዋ ቤተክርስቲያን በቀዳማዊ አቡነ ጎርጎርዮስ ተባረከና ታወታጉ መቃኛ ውስጥ ገባ ኪዳነ ምሕረት አንቺ ያለሽልኝ ካሬው አጠቃላይ ቤተ መቅደሱ ያረፈበት 1200 ካሬ ላይ ነው እሺ ይሄኛው የመሰረት ድንጋይ ያረ የተጀመረው በ2002 ዓመተ ምህረት ነው ቤዝመንት አለው እንዴ አለው አሁንም ስራ ተጠናቀቀ ማለት አይቻልም ገና ነው ቤተክርስቲያኑ ተጠናቀቀ እንጂ እንደዛ እንደሚባለው አሁን መግቢያውን እንዳያችሁት የግቢው ውበት ጽዳት እሱ ስራዎች አሉ ወደፊት ደግሞ ሁለገብ ህንጻ ለመስራት በዝግጅት ላይ ነው ያለነው በጣም ነው ደስ የሚለው እንግዲህ አዳማ በድሮ መንገድ በተለይ ከአዳማ መውጫው ላይ ነው የምትገኘው ቅድስት ኪዳነ ምሕረት ልጅ ይያለን ታቦት ለመሸኘት የጥምቀት ታቦት በእግራችን ከከተማ እዚህ ድረስ እንመጣለን ፀሐዩም ደስ ይላል በቃ አሁን ደግሞ ቤተ ማየት በጣም ብዙ ሰው ይመኝ ነበር ይሄንን አልቃ ስላየን እግዚአብሔርንም መቤታችንንም እናመሰግናለን በአጋጣሚ ነገ አንድ አመታችሁን ታከብራላችሁ ድግሱ እንዴ ነው እየተዘጋጀ ነው በጣም ክርስቲያን የዝክርና የድግስ ነገር በጣም ይገርመኛል ብዙ በዓላት አሉ አብዛኛው ሰው የራሱ የሚለው የሚወደው የሚያከብረው ታም የዝክርና የድግስ ስራዎች በኢትዮጵያ ኢኮኖሚ ላይ ያበረከቱት አሻራን መታል በርበሬ ይፈጫል ቅቤ ይገዛል ምስር ድንች ካሮት ተገዝቶ አንዳንዴ ወጥ ሰሪ ተቀጥሮ እንጀራ ጋጋሪ ተቀጥሮ ወፍጮ ቤቶችም የሚፈጩት ነገር አግኝተው እጅግ በጣም በሚያስደንቅ ሁኔታ ኢኮኖሚው እንደ አዲስ ይንቀሳቀሳል ሽንኩርቱ ዘይቱ ስጋው ኢቭን የቁም ከብት ያላቸው በግና ፍየል ያረቡ ሰዎች እንኳን ከብቶቻቸውን ለመሸጥ ሰፊ ድል የሚያገኙ አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሩፋት ዝክርና ድግስ ነው እንግዲህ ስትደግሱ ሰማዕታቱን ቅዱሳኑ ብቻ ያከበራችሁ ሳይሆን ሀገራችሁ ላይም ሰዎች ሰርተው እንዲበሉ ምክንያት እየሆናችሁ ስለሆናችሁ ደስ ይበላችሁ ለማለት ነው በማስከተል ከኪዳነ ምሕረት ወደ ማርያም የናዝሬት ደብረ ፀሐይ ቅድስት ማርያም ካቴድራል ለማንኛውም በ5000 ብር የተሰራውንና አስደናቂውን የቤተ መቅደስ ህንጻ ሳታዩ ከዚህ ቪዲዮ እንዳትለዩ ህንጻው መቼ ተጀመረ 1972 ዓመተ ምህረት ሐምሌ 14 ቀን ሲያልቅስ መቼ ነው ያለቀው ይሄ 1980 ዓመተ ምህረት 8 ዓመት ፈጀ ማለት ነው በወቅቱ ስንት ብር እንዳወጣ ይታወቃል መነሻ ብር ይዘው የተነሱ 60,000 ብር ነው የኮሚቴው ብዛት 60 የብራቸው መጠን ብዛት በ60,000 ብር ነው የተነሱት እሺ ስንት ካሬ ላይ ያረፈ ቤተ መቅደስ በ2200 ካሬ ሜትር 2200 ነው ዋው ወደ 11,000 ይሆናል ግቢው እሺ አፄ ኃይለ ሥላሴ ናቸው እዚህ ጋር ቤተ መንግስት ነበር አያቸው ዞን ተብሎ እዛ ከዞኑ ቤተ መንግስታቸው ይሄ አካባቢ ጫካ ነበር ከዛ በኋላ እሳቸው እዚህ አካባቢ ቤተክርስቲያን ያስፈልጋም ብለው እሳቸው ናቸው እዚህ መሰረት እንዲጣል ያደረጉት መጀመሪያ ቤተክርስቲያን ታቦታ የመጣችው ከአዲስ አበባ አንጽላቷ እሺ አባ ያሬድ የሚባሉ አባት ነበሩ እሳቸው ናቸው ያመጣት ከበዓታ ማርያም ከአዲስ አበባ ታቦቱ የገባው በማን ነው በአቡነ ተክለ ሃይማኖት ፓትርያርኩ እሳቸው ናቸው እዚህ ቤተ መንግስት ሰሩ እዚህ ቤተክርስቲያን ኃይለ ሥላሴ ማህበራዊ ኃላፊነት ላይ ቤተክርስቲያኗ ምን ትሰራለች አሁን እዚህ ትምህርት ቤት አለ ከነርሰሪ
እስከ 12ኛ ክፍል ተከፍቶበታል። እዛ ላይ በነፃ የሚማሩ ወደ 300 ተማሪዎች አሉ። እንዴ እነሱንም ቤተሰቦቻቸውንም ትረዳለች። በገጠር አካባቢ ላሉ ቤተክርስቲያኖች ለነሱ እንዲደጉም የቆሎ ተማሪዎች በመንፈሳዊ ኮሌጅ ሁሉ ይሄንን ሁሉ ለመስራት አስባ አሁን ህንጻ ጀምራለች። ክርስቲያናት የራሳቸው ትምህርት ቤት እንዳላቸው ይታወቃል። ትምህርት ቤቶች ደግሞ መምህራን ይቀጥራሉ፣ ሞግዚት ይቀጥራሉ፣ ዘበኛ ይቀጥራሉ፣ ዳይሬክተር፣ አስተዳዳሪ፣ ፋይናንስ፣ ማርኬቲንግ የማይቀጥሩት የሰው ኃይል የለም። ይሄ ሁሉ በቤተ ክርስቲያን ዙሪያ እንጀራ በልቶ የሚያድር በስሩ 3-4 ቤተሰብ ይዞ የሚያስተዳድር የኢትዮጵያ ህዝብ ነው። እንግዲህ ከምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን ደጃፍ እነዚህ የንዋየ ቅድሳት መሸጫ ሱቆች አሉ። እነዚህ ሱቆች ሳይ ደግሞ ሌላ የቤተክርስቲያን አስተዋጽኦ ለኢትዮጵያ ኢኮኖሚ ትዛሬ ተመልከቱ። ስዕላትን የሚሰሩ፣ አልባሳትን የሚሰፉ፣ ጥላ እየሰሩ የሚሸጡ፣ ጽዋውን፣ መስቀሉን፣ ዕጣኑን፣ ጧፉን፣ ሻማውን የሚያዘጋጁ፣ በትራንስፖርት የሚያጓጉዙ፣ ከመኪና ላይ የሚያወርዱ፣ ሱቅ ከፍተው የሚሸጡ ሰዎች እጅግ በርካታ ሰዎች በቤተ ክርስቲያንና በንዋየ ቅድሳት ኢኮኖሚ እንጀራ እየበሉ ልጆቻቸውን ያስተዳደሩ ይኖራሉ። በዓላት በመጡ ቁጥር በሚሊዮን የሚቆጠሩ ኢትዮጵያውያን የሚገዟቸው ነጠላዎች፣ ጋቢዎች፣ የአበሻ ቀሚሶች፣ የወንድ የአበሻ ልብሶች፣ ጥላ ላይ የሚጠለፉ ጥልፎች፣ እነዚህ ሁሉ ለሸማኔው ክር ለሚያዳውረው፣ ለሚሰፋው፣ ለሚፈትለው፣ ለሚጠልፈው፣ ልብሱን ለሚያጓጉዘው፣ ለሚሸጠው ምን ያክል ኢኮኖሚ እንደፈጠሩ በየአካባቢያችሁ ያሉ የባህል ልብስ ነጋዴዎችን እያያችሁ ወይም ቁም ሳጥናችሁን ከፍታችሁ ቤት ውስጥ የተሰቀለውን የባህል ልብስ እየተመለከታችሁ መረዳት ትችላላችሁ። የከበሮ ቆዳ ወጣሪዎች፣ ጠላፊዎች፣ እንጨቱን ጠርበው የሚያዘጋጁ ሰዎች፣ የከበሮ ልብስ አልባሾች፣ ጽናጽል የሚሰሩ ባለሙያዎች፣ ጽናጽሉን የሚሸጡ የሚያጓጉዙ፣ መቋሚያ የሚሰሩ ሰዎች፣ አረምኑ ቅጡ ተዘርዝሮ ተነግሮ የማያልቅ ኢኮኖሚ በቤተ ክርስቲያን ጀርባ በንዋየ ቅድሳት የስጋም የነፍስም እመቤት የምትባልበት አንዱ ምክንያት ይሄ ይመስለኛል። መቼም ቤተ ክርስቲያን ለኢትዮጵያ ኢኮኖሚ ያደረገችው አስተዋጽኦ እንዲህ ነው ተብሎ ተዘርዝሮ ያልቅም። አሁን ወደ ቀጣዩ ቤተ ክርስቲያን እንሂድ። አሁን ደግሞ ወደ ኮሌጅ አካባቢ እንሂድና የናዝሬት ደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያንን ላስቃኛችሁ። ለማንኛውም በ5000 ብር የተሰራውንና አስደናቂውን የቤተ መቅደስ ህንጻ ሳታዩ ከዚህ ቪዲዮ እንዳትለዩ። የመጀመሪያው አቡነ ተክለ ሃይማኖት ቤተክርስቲያን በዚህ በአዳማ ከዚህ ከአስፋልት በታች ነበረ። በዚህ በአዳማ ዩኒቨርሲቲ ግቢ ጉባኤ ተማሪዎች በ96 አካባቢ እዛ ከአስፋልት በታች ተሰርቶ ነበር። ከዛ እግዚአብሔር በፈቀደና በወደደ ጊዜ በ2001 ዓመተ ምህረት ይሄ ቦታ ተሰጠ ማለት ነው እና ሚያዝያ 3 2001 ዓመተ ምህረት በብፁዕ አባታችን አቡነ ጎርጎርዮስ የመሰረት ድንጋይ ተቀምጦ ኦልሞስት በ8 ወር ውስጥ አካባቢ ተጠናቆ ግንቦት 12 2002 ዓመተ ምህረት ተመረቀ ማለት ነው። ይሄ ህንጻ ቤተክርስቲያን ስንት ካሬ ላይ ነው ያረፈው ቤተ መቅደሱ? ቺኛዋ በረንዳውን ጨምሮ 180 ካሬ ላይ ነው ያለው። ቤተክርስቲያን ውስጥ በዋናነት የጻድቁ አባታችን የአቡነ ተክለ ሃይማኖት ጽላታቸው አለ። በእሳቸው ስም ነው የሚታወቀው። ከዛ በተጨማሪ የጻድቁ አቡነ ሐራ ድንግል ታቦት አለ። የካህናተ ሰማይም ማለት ነው። አሁን ያለውት በተክለ ሃይማኖት ቤተክርስቲያን እየተገነባ ያለው ትልቁ ህንጻ ቤተክርስቲያን ውስጥ ነው። እስካሁን ከ70 ሚሊዮን ብር በላይ የፈሰሰበት እጅግ ዘመናዊ የሚያምር ሰፊ ህንጻ ነው። እንግዲህ አስተውሉ። እቺ ትንሽዬ መቃኞ ከተማ ዳር ያለች ቤተክርስቲያን እንዲህ አይነት ግዙፍ ህንጻ ስትገነባ በየከተማው የሚገነቡ ህንጻዎች ደግሞ ቢደመሩ በአሁን ሰዓት ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስንት ቢሊዮን ብር እየገነባች እንደሆነ አስቡት። ይሄ ህንጻ ሲገነባ ዝም ብሎ አይደለም። አሸዋ ከየወንዙ እያወጡ የሚሸጡ ወጣቶች፣ ድንጋይ አቅራቢዎች ከጠራቢው ጀምሮ እስከ ሹፌሩና እስከ አውራጁ ድረስ ይጠቀማሉ። የብረት አምራች ፋብሪካዎች ከነሰራተኞቻቸው እንዲሁም ደግሞ የብሎኬት ፋብሪካዎች፣ ብሎኬት አምራች ወጣቶች፣ ያንን የሚያጓጉዙ የሚጭኑ የሚያወርዱ ሰራተኞች፣ የቆርቆሮ ፋብሪካ ሰራተኞች፣ ሚስማር ፋብሪካ ሰራተኞች፣ እንደገና ከውጭ ሀገር መብራት የሚያስመጡ ኢምፖርተሮች፣ የሚያከፋፍሉ ነጋዴዎች፣ የስዕል ባለሙያዎች፣ ቀለም አስመጪዎች፣ ቀለም ሻጮች፣ ምንጣፍ አስመጪዎች፣ ምንጣፍ ነጋዴዎች፣ ምንጣፍ አንጣፊዎች፣ የሳውንድ ሲስተም የድምጽ ማጉያ አስመጪዎች
እንዲሁም ባለሙያዎች ቴክኒሻኖች የሚገጥሙት ኢንስቶል የሚያደርጉት ቤተክርስቲያን በኢትዮጵያ ውስጥ አንደኛዋ ቀጣይ ነች ብል ማጋነን አይሆንም። 500 ሺህ ካህናት አሏት። እንዲሁም ደግሞ የአስተዳደር ሰራተኞች፣ የፋይናንስ ባለሙያዎች፣ ጥበቃዎች፣ ጽዳት። በማስከተል ደግሞ ሳርተራን አልፈን ወደ ናዝሬት 17000 ካሬ ሜትር ላይ የተቀመጠ ነው የሰሩት። እዚህ አካባቢ ያሉ መላከ ብርሃናት መምሬ ጸጋዬ ወልደ ሰማዕት ናቸው። እሳቸው የሚያገለግሉት ናዝሬት ቅዱስ ገብርኤል ቤተክርስቲያን ነበር። እዛ ያሉ በህልማቸው 3 በአካላቸው በመለኮታዊ ባህሪያቸው 3 ሰዎች ብርሃን እያበሩ መጥተው ይገለጹላቸዋል በህልማቸው። ይህንን ህልማቸውን በመነጋታው ለመምሬ ቀሲስ ተድባበ ገብረሕይወት ያስረዷቸዋል። ሲያስረዷቸው ምን ይላሉ? ቀሲስ ገብረሕይወት ስላሴ ራሳቸው በመለኮታዊ ባህሪያቸው በሶስትነት ተገልጸው እየነገርኩ ነው። ስለዚህ ፍቃድ እግዚአብሔር አለበት። ቤተክርስቲያኑ እንዲሰራ ያሰበው የጊዮርጊስ ሳይሆን የስላሴ ነው በማለት አሳየት። ያንን ጥናት ያደርጉና ቤተክርስቲያኑ የስላሴ ጽላት የሚገኘው የት ነው ማለት ወደ ወለንጭቲ ቅዱስ ጊዮርጊስ ቤተክርስቲያን ሄደው ይጠይቃሉ። በወቅቱ የነበሩት ካህን ፈቃደኛ ሆኖ አንድ ስላሴን ጽላት አንድ ዳዊት አብረው ሰጥተዋቸው ይልኳቸዋል ለነኚህ ለሁለቱ ካህን። በወቅቱ ጽላቱን የሚያስቀምጡበት ቦታ ስላልነበራቸው ቅዱስ ገብርኤል ካቴድራል ቤተክርስቲያን ጽላቱን ያስቀምጣሉ። ጽላቱን አስቀምጠው ቦታ ፍለጋ ሲያደርጉና እዚያ አካባቢ ያሉ ሰዎች የእርሻ መሬታቸው ስለነበረ የተወሰኑ ሰዎች ይጠይቃሉ። በወቅቱ የነበረው ዘንጋዳ ተዘርቶበት ነበር። የዘንጋዳዋን አናት ዘንጋዳውን ካነሱ በኋላ በአገዳው ከዚህ ቤተክርስቲያን ወደታች ዝቅ ብሎ የሚገኝበት ግራሩ ስር የዘንጋዳ መቃኙ ቤተክርስቲያን ይሰራሉ እና ከላይ ሳር ያለብሱና ታቦታቸውን አምጥተው እዚያ ያስቀምጣሉ። ከዛ ወደዚህኛው ቤተክርስቲያን ቆርቆሮ ቤተክርስቲያን ሰሩ። ከዛ በተሸክላ ቤት ትንሽ ቤተክርስቲያን ሸክላ ሰሩ። 4 ማዕዘን እንደዚህ እያሉ ነው እዚህ ቤተክርስቲያን ላይ ተደረሰው። ከጽና ማትቤ ልጀምር ውዳሴ በትምህርተ መስቀል በስመ ሥላሴ ይርቃል ከጎኔ ጠላት። ጥርብ ድንጋይ በረንዳው አቶ ጌታቸው ናቸው ያሰሩት። ስዕላት በጠቅላላ የለውም ነበር ቤተክርስቲያን ሙሉ ስዕሉ እያስተባበሩ ነው ከራሳቸው ህዝቡም እያስተባበሩ የወንዶች በር በደቡብ ያለው የምዕራብ በር ይሄ አሁን ሲያልቅ ይሄንን አጥር ይሄን ቴራዞን በጠቅላላ ይሄን የሰሩት አቶ ጌታቸው ገላል የድሬዳዋ ሆቴል ባለቤት አዳማ ላይ የሚገኙት። እንደው ደስ ይላል በጣም እግዚአብሔር የተመሰገነው። እዚህ ቤተክርስቲያን ደባል ታቦታት አሉ። ስላሴ፣ ቅዱስ ራጉኤል፣ ቅዱስ ኪዳነ ምሕረት። አሁን ደግሞ በቅርብ እስከ ዛሬ ድረስ ተደብቀው ቆጠራ ሲካሄድና የቄሰ ገበዝ ቀይር ቄሰ ገበዞች ናቸው የሚጠብቁት። የመጨረሻው ቄሰ ገበዝ አሁን ላለው ቄሰ ገበዝ ሲያስረክቡ 8 ቃል ኪዳን ታቦት እንደተገኘ። ማህበራዊ እሴቷ ሳይሆን በበጎ አድራጎት ዙሪያ ቤተክርስቲያኗ ምን ላይ ተሳትፋለች? ሰሜን በኩል አንድ የነዳያን ማሰባሰቢያ ቤት ሰርታለች። ህዝቡን ማስተባበር ነው። በዛ ውስጥ የቆርቆሮ ቤት ተሰርቶላቸው ነዳያኖቹን ከየቤታቸው ማለት ችግር የለባቸው ልጆች አባት እናት ያጣቸው ረጂ ያጡ ሽማግሌዎች ህፃናቶች እዚህ የቅድስት አርሴማና የናዝሬት ደብረ ቤተ ቅድስት ሥላሴ የናታንም የበጎ አድራጎት ማህበር የሚባል አለ። ግን ማህበሩ ልብሳቸውን በማጠብ በየወሩ ጸጉራቸውን በመቁረጥ የተለያየ ነገር እንዲያደርጉ ቤተክርስቲያን ተፈቅዳላቸው። ልብስ እየተገዛላቸው ልብስ ብርድ ልብስ የሚተኙበትን ልብሶች በወር የአርሴማ ቀን ምግብ እያዘጋጁ የተለያየ ምግቦች እያረዱላቸው ጾም ሲፈታም እያስፈቷቸው ትምህርት ያስተምሯቸውና አረጋውያንና ሽማግሌዎችን ቁርባን እንዲቆርቡ ሙሉ ልብሳቸውን አልብሰው እንዲቆርቡ ያደርጓቸዋል። እነኚህ ሰዎች ከዚህ ዓለም ሞት ሲለዩ ፍታት አስፈትተው መቃብራቸውን አስቆፍረው ለቅሶ አድርገው ይቀብሯቸዋል። በማህበሩና በቤተክርስቲያኑ በጎ ፍቃድ ማለት ነው። እንደገና በእንቁጣጣሽ በተለያዩ ተማሪዎችን እያሰባሰበች ደብተር፣ እስክሪብቶ ረጅ የሌላቸው ልጆች ትሰጣለች። አልባሳት ከህዝቡ አሰባስባ ለቸገራች ትሰጣለች። ለቅሶ ሲሆን ታጽናናለች። ደስታ ሲሆን ደግሞ ሰርጉ ምኑ አባቶቻችን እየሄዱ ይባርካሉ። ከ84 ቤት በላይ አገልጋዮች አሉ። የነኝን ሙሉ አገልጋዮች ደሞዝ ትከፍላለች ቤተክርስቲያን። ሥላሴ ስራ ድንቅ ነው ጥበቡ ከአእምሮ በላይ ነው። አሁን ደግሞ መወስዳችሁ ወደ ናዝሬት ቅዱስ እግዚአብሔር አብ ቤተክርስቲያን ነው። አብረን እንሳር። በ5000 ብር የተሰራውንና አስደናቂውን የቤተ መቅደስ ህንጻ ሳታዩ ከዚህ ቪዲዮ እንዳትለዩ። እዚህ ቤተ ክርስቲያን የአዳማ ልጆች ብዙ ትዝታ አለን። አንደኛ ቅዱስ እግዚአብሔር በጸበሉ ይታወቃል። ሁለተኛው ደግሞ በቀብር
እንግዲህ ይሄ ቤተክርስቲያን እዚህ የተመሰረተው በ1968 ነው። መነሻው 1967 ነው። እዚህ ደግሞ እንዲመሰረት መነሻ የሆነበት ምክንያት በወቅቱ የነበረው ወደ 5 ቀበሌ ማህበራት ነበሩ ከዚህ በታች። እነዚህ በአጠቃላይ የቀብር ስነ ስርዓት የሚፈጸመው መድኃኔዓለም ቤተክርስቲያን ነበረ። እነዚህ 5ቱ ቀበሌ ሊቃነ መናብርት ከሌሎች አባቶች ሽማግሌዎች ጋር ይነጋገሩና ይሄ ቦታ እዚህ እንዲሰጥ ጥያቄ ለማቅረብ የጋራ ስምምነት ውይይት ያደርጋሉ። ከዛን እንግዲህ እነዚህ ሰዎች ይሄንን ፍላጎት ይኖራቸው እንጂ የመጀመሪያው ፈቃደ እግዚአብሔር ስለነበረ ማለት ነው። ወደ 22 ያህል ሽማግሌዎችን ይዘው ከተነጋገሩበት በኋላ ቃለ ጉባኤያቸውም አለች። አሁን ራሱ ይሄ ቃለ ጉባኤ የዛሬ ስንት ዓመት ነው? 1968 ነው። 1968 ዓመተ ምህረት ነው። ይሄኛውን ለአውራጃው ይልኩለታል። እነዚህ ለአውራጃው ከላኩለት በኋላ ደግሞ አውራጃው ይሄንን ማረጋገጫ ለቤተክርስቲያኒቷ ሰጣት። እዚህ እንግዲህ እግዚአብሔር ቤተክርስቲያን እኔም ትዝ የሚለኝ ድሮ አንድ ሰው በደንብ በጽኑ ደዌ ሲያዝ ጸበልም ፍለጋ ይመጣል። በጣም ብዙውን ጊዜ ከርቀት እየመጡ የሚፈወሱ ሰዎች አሉ። ከእስልምናውም እምነት ከፕሮቴስታንቱም በተለይ ለውሻ ለከፋቸው ሰዎች የብዱሻ ለከፋቸው ሰዎች ወዲያው ከየትም ይሁን ከሰሜን ድረስ መጥተው ይሄንን ጸበል ይዘው የሚሄዱ አሉ። ከካንሰር ሄዳኑ አሉ፣ ከኤችአይቪ ሄዳኑ አሉ፣ ከኩላሊት ሄዳኑ አሉ። የተለያዩ ሆዳቸው ውስጥ ትላትል በቅሎ በዛ ከዚህ ደግሞ ሄዳኑ አሉ። ስለዚህ ጸበሉ በጣም እጅግ በቃ ፍቱን ነው። በኛ ቤት ሁልጊዜ ምስጉን ነው የአማልክት አምላክ። እነዚህ እዚህ ጋር አሁን የጸሎት ማድረጊያ ነው። ወንድሞች እዚህ ጋር ጸሎት ያደርጋሉ። እህቶች ደግሞ ከዛ መጋረጃ ውጪ ጸሎት ያደርጉበታል ማለት ነው። አሁን 4 መጠመቂያዎች አሉን እዚህ። እሁድ ቀን ብትመጣ የአቡነ ገብረ መንፈስ ቅዱስ ቀን ብትመጣ፣ የበዓታ ቀን እንዲሁም የእግዚአብሔር አብ ዕለት ብትመጣ ይሄ ቦታ ግጥም ብሎ ነው የምታገኘው። መተናፈሻ የለውም። ይሄኛው እንግዲህ ሰው እዚህ ጫማውን እዛ ጋር ነው የሚያወልቀው። ጫማውን እዛ ጋር ያወልቃል። እዚህ ጋር መጥቶ ይጠጣሉ በእነዚህ። በነገራችን ላይ ትልቁ ደግሞ ከዚህ የሚሄደው የጸበሉ ተረፈ ምርት ወደ ግቢ ይገባል። ታንከር አለ እዛ ውስጥ የተዘጋጀ። ያ ለአትክልት ይሆናል። ስለዚህ እነዚህ ደግሞ ጸበልተኞች ናቸው የሚኖሩበት። እንግዲህ ያ ቢዝነስ የምትሰሩት አለ? ለምሳሌ ትምህርት ቤት ምናምን? ትምህርት ቤት አለው የራሱ የሆነ 2009 ነው የተከፈተው። አሁን ላይ 7ኛ ክፍል ደርሰናል። ወደ 1250 በላይ ተማሪዎች አሉት የሚያስተምራቸው ማለት ነው። ሌላ ደግሞ ገራዦችን፣ ብሎኬት ቦታዎችን እንደዚህ አጠና ተከራይተው ደግሞ የሚሰሩ አሉ። የሚገርም ነው። ስለዚህ ትምህርት ቤቱ እንዲያው ከከተማው ጥሩ ተመራጭ ትምህርት ቤት ነው። መዝገባ ለምሳሌ ለነርሰሪ ተማሪዎች 1 ቀን ነው የሚመዘገቡት። በአንድ ቀን ይሞላል። ከሌሊቱ 9 ሰዓት ይሰለፋሉ ሰው። አዎ ቦታው ስለማይገኝ ማለት ነውና ቦታ ያው በየአመቱ ነው ብሎክ እየጨመርን የደረስነው ዛሬ ላይና አሁን በቀጣይ ወደ 8ኛ እንሸጋገራለን። ለ8ኛ ደግሞ ሌላ ብሎክ እንሰራለን ማለት ነው። በአካባቢው ደግሞ የአፋን ኦሮሞ ተማሪዎች ይበዛሉ፣ አፋን ኦሮሞ ይማሩ። ስለዚህ የነሱንም ፍላጎት ጭምር ለማሟላት እዚህ አካባቢ የቤተክርስቲያን ትምህርት ቤት አንድ ዮሐንስ ቅዱስ ዮሐንስ አለ። ከዚህ በታች የኛ ነው ያለው። ሌሎቹ ያው ከዚህ ራቆ ስለሆኑ በዚህ ልክ ተመራጭነትም አለው። አንዱ በጎ አድራጎትም ጭምር ነው። በነገራችን ላይ በትንሹ አንድ 25 ተማሪ በየአመቱ ነፃ ይማራል። ከሌላው ደግሞ እጅግ የሚለየን እዚህ 800 ካሬ ሜትር ላይ ያረፈ አዳራሽ አለ። ብዙ እንትኖች ሰርጎች ይካሄዳሉ። ኪራዩም ደግሞ እንደሌላው እንደ ዓለማዊ አይደለም። በዚሁ አጋጣሚ አትቀየሙኝና አንድ ነገር ልበል። ቤተ መቅደስ ጫማ ይዞ ስለመግባት ማለት ነው። ድሮ ቤተ መቅደስ ጫማዬን በፌስታል እያያዝኩ ገባ ነበረ እና አንድ ወንድም ምን አለኝ፣ አንድ ቀን ምን አየር ቤተ ክርስቲያን ውስጥ የቤተ ክርስቲያን አገልጋይ ናቸው እና ገቡና ቤተ መቅደስ ጫማቸውን በእጃቸው ይዘው ቤተ መቅደስ ውስጥ ሆኖ ታቦቱ ያለበት ቅድስቱ አለ አይደለ፣ እዛ ጋር ሊሳለሙ ሲሉ ጫማቸውን ቁጭ አረጉት መሬት ላይ ማለት ነው። ጫማ ቤተ መቅደስ በፍጹም ይዘህ አትግባ፣ በቃ ከቻልክ ይዘህ አትግባ። ይዘህ ከገባህ እንኳን በደንብ በፌስታል ወይ በማዳበሪያ በደንብ ጭራሽ ጫማህና ምንጣፉ እንዳይነካካ አድርገህ ይዘህ ግባ። ምክንያቱም እግዚአብሔር ብዙ ነገሮችን በመጽሐፍ ቅዱስ ሲያዘን በነቢያት አድሮ ያዘዘዋል፣ በተለያየ መልክ ያዘዘዋል።
ጫማህን አውልቅ የሚለውን ትእዛዝ ግን ራሱ መለኮት ራሱ እግዚአብሔር ነው ሙሴን ያዘዘው። የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ ብሎ የተናገረው ራሱ እግዚአብሔር ነው። ራሱ እግዚአብሔር የተናገረውን ካላከበርን ሌላውንማ እንዴት እናከብራለን? ሁለተኛ ጫማ አለ በጣም የማይረግጠው ቦታ የለም አለ። መንገድ ላይ ስንሄድ ብዙ ነገር ይረግጣል አለ። ጭቃ ይረግጣል፣ አፈር ይረግጣል፣ የውሻ ሽንት ይረግጣል፣ የሰው ሽንት ይረግጣል፣ ብዙ ቆሻሻ ይረግጣልና ሽታም ቆሻሻም አለው አለ። ያንን ይዘን ገብተን ቤተ መቅደስ ምንጣፍ ላይ እንደው በቸልተኝነት ዝም ብለን ስናስቀምጠው ቤተ መቅደስን ያቆሸሽን እንደሆነ እናውቃለን ወይ? ካልሲ ራሱ ንጹህ ካልሆነ ሰው በካልሲው ይገባል አለ እና ንጹህ ካልሆነ አንዳንድ ቅቤ የሚሸት ካልሲ አለ፣ ከጫማ የባሰ ቆሻሻ ካልሲ አለና አንዳንዴ ምንጣፍ ላይ ስንሰግድ ልብ ብላችሁት ከሆነ እኔ ከዛ በኋላ ነው ልብ ያልኩት ስንሰግድ ቆሻሻ ነገር ይሸተናል። ምንድነው? ከካልሲው ጋር የገባ ቆሻሻ ነው እና ካልሲ እንኳን መውለቅ አለበትና ቤተ መቅደስን በጣም ማክበራችን ከዚህ ይጀምራል። በማስከተል ወደ ዱቄት ኮንዶሚኒየም ወደኛ ሰፈር እንሂድና የአዳማውን መካነ ጻድቃን አቡነ አረጋዊ ቤተክርስቲያን ላስቃኛችሁ። አረጋዊ ጻድቅ ምሏ ፍቅር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጾም ወቅት በጣም የሚገርም ኢኮኖሚያዊ ትስስር ታደርጋለች። በዛ ወቅት በቃ ብዙ የጾም ባህላዊ ምግብ ሬስቶራንቶች ይነቃቃሉ፣ ጁስ ቤቶች በጣም በብዛት ጁስ ይሸጣሉ። እዚህ ጋር እንግዲህ አትክልቱን ያመረተው ገበሬ፣ ያጓጓዘው ሹፌር፣ የሸጠው ነጋዴ ይሄ ሁሉ የኢኮኖሚ ተጠቃሚ ይሆናል። አትክልት ራሱ በጣም በስፋት ተጠቃሚነት ላይ ስለሚውል ብዙ ገበሬዎች፣ ብዙ አራሾች፣ ብዙ የዘርፉ ተሳታፊዎች ኢኮኖሚካሊ ይነቃቃሉ። በጾም ወቅት ሌላው የሚገርመው ነገር ያው ኦርቶዶክሳውያን ከ200 በላይ ቀን በአመት ጾም ነው። አብዛኛው ሰው የጾም ምግብ ስለሆነ የሚጠቀመው የስጋና የወተት ተዋጽኦችን አይገዛም። ያ ደግሞ ምን ያደርገዋል? ዋጋው ውድ የነበረውን የፍስክ ምርት እንዲቀንስ ያደርገዋል። ሲቀንስ በጣም ብዙ ሰው ይጠቀማል ማለት ነው። በተለይ ህፃናት፣ ታማሚዎች በደናው ቀን ይሄን ገዝተው መጠቀም የማይችሉ ሰዎች ዋጋው ስለሚቀንስላቸው ተጠቃሚ ይሆናሉ። እንዲሁም ደግሞ የአሳ አጥማጆች፣ አሳ አምራቾች በሰፊው አሳ እያመረቱ የኢኮኖሚያቸውን የሚደግፉበት ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጾም ወቅት ነው። ሌላው በኦርቶዶክስ ጾም እንግዲህ አልባሌ ነገር ላይ ይውሉ የነበሩ ገንዘቦች፣ በመጠጥ በተለያየ ምክንያት ይባክኑ የነበሩ ገንዘቦች እየተሰበሰቡ ለቤተሰብ የሚውሉበት፣ በጣም ብዙ ድሆች የሚታሰቡበት፣ ብዙ ገዳማት ስጦታ የሚያገኙበት ሰዓት ነው። በዚሁ ተያይዞ በነገራችን ላይ በጾም ወቅት ከፍተኛ የሆኑ የገንዘብ ማሰባሰብ ስራዎች ይሰራሉ። በዚህ ምክንያት ዲያስፖራው ከመላው ዓለም ከፍተኛ ዶላር የሚልክበት ወቅት የጾም ወቅት ነው። ይሄ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ብዙ ፎሬን ከረንሲ ወይም ውጭ ሀገር የተለፋበት ገንዘብ እንዲመጣ ዋነኛዋ ምክንያት እንደሆነች ይታያል ማለት ነው። ይህ ቤተክርስቲያን የተመሰረተው በ2000 ነው። በብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ። ታሪኩ እዚህ ቴክኒክ ማሰልጠኛ የሚኖሩ ወይም ደግሞ የሚያስተምሩም የሚማሩ መምህራን ነበሩ እና ከዚያ ውስጥ የሚማሩት ተማሪዎች ግቢ ጉባኤ ከዚያ አካባቢ ቤተክርስቲያን ስላልነበረ ከዛፍ ስር ቁጭ ብለው ወንጌል ይማሩ ነበር። እዚህ አካባቢ ያሉ ገበሬዎች ወይም ደግሞ አርሶ አደሮች የነዚህ ልጆች መሰባሰብ ሲያዩ እየመጡ ምንድነው እዚህ ሁሉ ጊዜ ቁጭ እያላችሁ የምትማሩት? ቤተክርስቲያን መስራት አይቻልም ወይ? መመስረት አይቻልም ወይ? መትከል አይቻልም ወይ? እያሉ ይጠይቁ ነበርና በዚህ አማካኝነት አቶ አለማየሁ የሚባሉ የዚህ አካባቢ ኗሪ የሆኑ እሳቸው ይህንን የእርሻ ቦታ የነበረውን ለቤተክርስቲያን ስጦታ በስጦታ መልክ ወይዘሮ ሳምራዊት የሚባሉ እናት ባልሳሳት ሰጡት የሚለው ታሪኩ። ከዚያ በመቀጠል በ2000 ዓመተ ምህረት የአካባቢው ማህበረሰብ ለብፁዕ አባታችን የቤተክርስቲያን ይተከልን ጥያቄ ያቀርባል። በዚህ ጊዜ ብፁዕ አባታችን ልዑክ ልከው ልዑካኑ ቦታውን መተው አጥንተው ካዩ በኋላ አካባቢ ያሉትን ሽማግሌዎች በመጥራት አወያይተው ኮሚቴ በማዋቀር ቤተክርስቲያኑ እንዲሰራ አድርገዋል። 18ኛ የምስረታ በዓል ስናከብር ከካንሰር፣ ከስኳር፣ ከግፊት ብዙ ሰዎች ድነው
መጥተው ምስክርነት ሲሰጡ ነበር። የአቡነ አረጋዊ የቅዱስ ሚካኤል በስድስት የቁስቋም ብዙ ምእመናን ይመጡበታል። ህንጻው ስንት ጊዜ ፈጀ ሲገነባ? መሰረት የተጣለው በ2000 ነው። ጥቅምት 2 ሁለተኛው ወር ነው። በ7 ወር ነው የመጀመሪያው መቃኞ የተጠናቀቀው። ከዚያም በኋላ ደግሞ በ2003 ባልታወቀ ምክንያት በተፈጥሮ አደጋ ማለት ነው በነፋስ በጎርፍ መቃኞ ሲፈርስ ይሄኛው ቤተክርስቲያን እንዲሰራ ሆኗል ማለት ነው። ሌላ ማህበራዊ ኃላፊነትን ከመወጣት አንፃር ቤተክርስቲያኗ የምትሳተፍባቸው ነገሮች አሉ። ቤተክርስቲያን እንደሚታወቀው ምስካየ ኅዙናን ናት። አቡነ አረጋዊ አንደኛ ደረጃና አጸደ ህፃናት የሚል አለ። እስከ 50 ተማሪ በነጻ ታስተምራለች። ወላጅ አልባዎች ጧሪ ቀባሪ የላቸውም፣ ልጆች የሏቸውም፣ ቤተሰብ የላቸውም። ማንም ሰው ሊረዳቸው የማይችሉትን ሰብስባ ቤተክርስቲያን ቤት ሰጥታ ታኖራለች ማለት ነው። አሁን የምንሄደው ወደ መድኃኔዓለም ገዳም ነው። ገዳማትና የኢትዮጵያ ኢኮኖሚ ደግሞ እንዴት እንደሚተሳሰር እኔ እንደምታውቁት ትልልቅ ንግሶች፣ የገዳማት ጉዞዎች በጣም በብዛት ይዘጋጃሉ። የትልልቅ መኪና ሹፌሮች፣ አሽከርካሪዎች፣ ረዳቶች፣ ነዳጅ ማደያዎች፣ ጎሚስታዎች፣ ጋራዦች እነዚህ ሁሉ በጉዞዎች ውስጥ ከሚመጣው የኢኮኖሚ በረከት ተቋዳሾች ናቸው። ወደ ገዳማት ስንሄድ ደግሞ በአካባቢው ያሉ ሆቴሎች፣ ምግብ ቤቶች፣ ቆሎ ሻጮች ከትናንሽ እስከ ትላልቅ ንግድ ቤቶች አንዴ ለንግስ ስንሄድ ምን ያክል እንደሚንቀሳቀሱ አትርሱብኝ። ወደ ገዳማት በሚደረጉ ጉዞዎች መኪኖች ብቻ አይደሉም፣ አየር መንገድም በሰፊው ተጠቃሚ ነው። እንዲሁም ደግሞ የመኪና ደላሎች በአጠቃላይ ከጉዞ ጋር በተያያዘ መቼም ሰው ሲንቀሳቀስ ትልቅ ኢኮኖሚ አብሮ ይንቀሳቀሳልና በርካቶች በልተው ጠጥተው ለማደራቸው ምክንያቱ አንዱ የገዳማትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ነው። አሁን ወደ መድኃኔዓለም ገዳም ልንገባ ነው። ህንጻው መቼ ተጀመረ? ይሄ በ72 ገደማ ነው። 82 ነው። እንደዚህ ነው ያለቀው። 200 ብር ማገኘን 150 ብር ማገኘን ቀን ሙሉ ስንጠብቅ ያ ተለጋ ሰው 10 ሳንቲም 5 ሳንቲም ነው የሚሰጠው። በቃ ግማሹ ምናምን ነገር ይጥላል፣ ግማሹ እህል ይሰጣል፣ ግማሹ እህልም የሚሰጣል። እንደ በቃ በልቋጡ ነው እንደሚመጣና ይሰጣል። ይህ የምታዩት ውብና ዘመናዊ ህንጻ ቤተክርስቲያን በጊዜው ተሰርቶ የተጠናቀቀው በ5 ሚሊዮን 200 ምናምን ሺህ ብር ነው ቢባል ማን ያምናል? ለማንኛውም በ5 ሺህ ብር የተሰራውንና አስደናቂውን የቤተ መቅደስ ህንጻ ሳታዩ ከዚህ ቪዲዮ እንዳትለዩ። እንግዲህ እስካሁን በጉጉት የጠበቅነውን በ5 ሺህ ብር የታነጸውን በቅድስት ማርያም ቤተክርስቲያን ግቢ ውስጥ የሚገኘውን አስደናቂውን ቤተ መቅደስ እናያለን። ወደዛው እንሂድ። በ5 ሺህ ብር የተሰራውን ቤተ መቅደስ ነው ማሳያችሁ። ከዛ እዚህ ቤተክርስቲያን ደግሞ ብር በጀት ፈቅደው 50 ሺህ ብር ፈቅደው ከዛ አገረ ገዢው ግራዝማች ሳሉ ዱፋኤል ይባል ነበር። እሱ ግን ብሩን አልጨረሰውም። በ5000 ብር ነው የሰራው። በ5000 ብር ነው ሙሉ ለሙሉ ቤተ መቅደስ ተሰርቶ ያለቀ። እነዚህ ነገሮች በሙሉ በዛን ጊዜ ርካሾች ናቸው። በ42 እንኳን በዛን ጊዜ አንድ ቆርቆሮ ብር ከ50 የነበረበት ዘመን እና ሲሰራ ሲገነባ በጨፈቃ ነው። ጭቃ እየተወካ በጭቃ የተሰራ ነው እና ከዛ 45000 ብር ተረፋቸው ማለት ነው። ያንን ብር መንገድ ነው ያሰሩበት። ትምህርት ቤት አሰርተውበታል። ሆስፒታል አሰርተውበታል። ያለ ማራማሞ የሚባለው አጼ ገላውዴዎስ የሚባል አሁን አለ ትልቅ ትምህርት ቤት። አቋሩ ተመረበታል። እሱን ሁሉ እሳቸው ናቸው። አሁን ደግሞ ያሳደገኝ መልአክ ያደግኩበትን ደብር እናያለን። የናዝሬት ደብረ ሰላም ቅዱስ ገብርኤል ቤተክርስቲያን። ገብርኤል መልአከ ራማ ገብርኤል መልአከ ራማ። ይሄ ቤተ መቅደስ ለኔ ልዩ ትርጉም አለው። ሕፃን ሆኜ ገና ህንጻው ሲሰራ በቁና አሸዋ ተሸክም ያለው እሁድ ቀን አሸዋ እየተሸከምን እየተቀባበልን ላይ ድረስ ሲወጣ በጣም ብዙ የአካባቢውና የአስር ቀበሌ ምዕመናን አሸዋ ተሸክመን መጨረሻ ላይ ስራው ሲያልቅ በጣም ይጣፍጥ ድፎ ዳቦ ይጋገራልና በትልልቁ ተቆርሶ ይሰጠን ነበር። ገብርኤል መልአከ ራማ
ገብርኤል ህንፃ ቤተክርስቲያን እንግዲህ ረጅም ዓመት ልጅ ሆነን ጀምሮ ሲገነባ የነበረ በስፋቱ አዳማ ላይ ትልቁ ቤተ መቅደስ ይሄ ነው ብዬ ነው እኔ የምገምተው። ከተሳሳትኩ ታርማለሁ። በጣም የልጅነት ትዝታዎቼ እዚህ ቤተክርስቲያን እዚህ መቅደሱ ሳይሆን እዚህ ደብር ላይ ነው የልጅነት ትዝታዎቼን ያሳለፍኩት። ሲፈጸም ዘመኑ ሲያበቃ ከቀናት ሳትዘገይ ሳይጎድል ደቂቃ ዛሬ ስለዚህ አስደናቂ ቤተ መቅደስ እንዲህ ነው አልላችሁ። ለምን ካላችሁ ከዚህ ቤተ መቅደስ ጋር ተያይዞ ከናዝሬቱ ቅዱስ ገብርኤል ቤተ ክርስቲያን ጋር ተያይዞ ዓለም ሊሰማው የሚገባ እጅግ በጣም የሚያስደንቅ አዲስ ነገር አለ። ያ ነገር አባታችን ቆይ ይለቅና መተ ዶክመንተሪ ትሰራለህ ብለውኛል። ይለቅና መጥቼ ዶክመንተሪ ሰራላችኋለሁ። ዛሬ ግን እንደው ለማሳየት ያክል በአዳማ ካሉ በርካታ አብያተ ክርስቲያናት በጥቂቱ ባለችኝ ሰዓት ውስጥ የዳሰስኩላችሁ 10ሩን ቤተ መቅደሶች ነው። 10ኛውና ትልቁ የናዝሬቱ ደብረ ሰላም ቅዱስ ገብርኤል ቤተ ክርስቲያን ነው። የድሮ ቤተ መቅደስ ክብ ሆኖ በመጠኑ አነስ ያለ ነው። ያው ምእመናኑ እየበዙ ሲሄዱ ቤተ መቅደሱ ሲያንስ ነው ይሄኛው ትልቁ ካቴድራል የተጀመረው። እዚህ ደብር ላይ እንግዲህ የልጅነት ትዝታዎች አሉ። ሰንበት ትምህርት ቤት የተማርንበት ሐምሌና ታህሳስን መድረክ ላይ እየቆምን የዓመት ፕሮግራሞችን የሰራንበት እሁድ እሁድ እየመጣን ቅዳሴውን ተሳትፈን ጸበል ጠጥተን የምንሄድበት ጥምቀትና መስቀልን ያገለገልንበት እጅግ በጣም የማይረሱ ትዝታዎች አሉ። ዛሬ ከዚህ ቪዲዮ የተረዳሁት ነገር ምን መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየቀኑ በምታደርጋቸው በእያንዳንዳቸው እንቅስቃሴዎች ውስጥ ለካ የሀገርን ኢኮኖሚ በጀርባዋ የተሸከመች ትልቅ ባለውለታ ነች። እኔ ይሄን ተምሬያለሁ ከዚህ ቪዲዮ። እናንተስ ምን ተማራችሁ? ስር ኮመንት ላይ ጻፉልኝ። ሌሎችም ከተሞች፣ ሀገረ ስብከቶች እኛ ከተማናና ያሉትን አብያተ ክርስቲያናት እስቲ እናስጎብኝ ካላችሁኝ ከጋበዛችሁኝ እመጣለሁ። ቤተ ክርስቲያኖቻችሁን እያየው እየተባረኩ ለዓለም አስተዋውቃለሁ። በቀጣዩ የቤተ ክርስቲያን ጉብኝት ቪዲዮ እስከምንገናኝ ሰላም ሁኑ።